አዳምጠሽ መንገድሽን ራስሽ ወስነሽ ሂጂ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ከዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ትናንትና ዳኒ ባደረገው የሄርሜላን እና የሩታን ጉዳይ ሌሊቱን እንደዚሁ ሲብሰለሰሉበት ያደሩ አድናቂዎቹ ማለት ነው እንዴት እንደዚህ ዲል ቻለ? ዳኒ የሆነ ሚስጥር አለው፣ ዳኒ ምን ለማለት ፈልጎ ነው ምናምን ነገር እያለ ነው ያለው። ግማሹ ደግሞ ተመልካቹ ምን እያለ ነው ያለው? እውነት ለመናገር አብርሽ ይህንን ነገር እያደረገ ያለው ሄርሜላን ከህይወቱ አስወጥቶ ከሩታ ጋር እንዲኖር ነው እና ቤዛም ዴቭም የሚያደርጉት ያንን ነው። ነገር ግን ሶሻል ሚዲያው ላይ ጫና እንዳይደርስባቸው ያደረጉት ነገር ነው እንጂ ሩታና አብርሽ መቼም ተለያይተው አይለያዩም። ግን ደግሞ ተመሳሳይ አይዲያ ነው የሚሰጠን የሚሉት ሩቲ በነገራችን ላይ ተስፋ አላትኝ። ምክንያቱም ሄርሜላን ከህይወታቸው ሊያወጡ የሚያደርጉት ጥረት ነው እዚህ ጋር ማለት ነው። ቡዜም እንደዛው ዴብም እንደዛው ማለት ነው። ነገር ግን እቺኛዋ ምስኪን ህይወቷን እያበላሸ ያለውን ሄርሜላን ነው ማለት ነው እዚህ ጋር እየተጫወቱባት ያሉትኝ። ብዙ ሰዎች ነቅተዋል። ፍቅር 100 ሺህ ለመግባት ነው የመጣችው። ኦፍኮርስ 100 ሺህ ለመግባት ነው። ከዚህ በኋላ መቼም ከሱ ጋር አብራ ለመኖርም አይደለም። ይሄ ግልጽና ግልጽ ነገር ነው። ግን እዚህ ጋር ዴብና ቡዜ እያስመሰሉ ነው ያሉት። ገባችሁ? ዴብና ቡዜ እያስመሰሉ ነው ያሉት። ነገር ግን ለሄርሜላ እግዚአብሔር ይሁናት ማለት እንፈልጋለሁ። ጽጌም እዚህ ጋር ማለት ነው ፏ ብትን ፍክሽ እያለች ነው ያለችው። ነካ ነካ ሙዚቃ ተለቆላታል ማለት ነው። እሱም ደግሞ በጣም ብዙ እይታ አይቶላታል። አሁንም እየገባችሁ አበረታታት ማለት እንፈልጋለሁ። ለምንድን ነው ታዋቂ ቲክታከሮች የጽጌ ሙዚቃ ያልሰሩበትኝና ፍቅርዬም እዚህ ጋር ጀነን ኮራ ምናምን ነገር ብላ መታለች በድጋሚ ማለት ነው። እኔ ማለት የምፈልገው የሶሻል ሚዲያው ባህሪው አንደኛው ይሄ ነው። ውዝግብን ነው የሚፈልገው አብርሽ እና እኔ ዝም ብዬ ሳስባቸው ሄርሜላን ከህይወታቸው የሚያወጡበትን መንገድ ተመካክረው ያደረጉት ነገር ነው። ይሄንን ነገር ሄርሜላ አታውቅም ማለት አይቻልም፣ ግን ታውቃለች እሷም። ነገር ግን ለምን ዝም አልሽ፣ ለምን ድራማ ውስጥ ተቀላቀልሽ ተብላ እንዳትወቀስና እንዳትረገጥ እሷ ለብቻዋ